ወጣትም ስለወጣት ተጠቅሳላችሁ ለወጣቱ የስራ እድል ወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? ቅጻን ፊት ለፊት ረሽኗቸዋል። የጉጂ ልጆች ናቸው ልጆቹ፣ እኛው ነን የቀበርናቸው። ፊት ለፊታችን የረሸናቸው እስከዚህ ድረስ ነበር። ወጣቷ የጠየቀችው ጥያቄ መንፈሴን በጣም ስለነካኝ የዛሬውን ፕሮግራሜን በሷ ግጥም በሷ በተናገረችው ላይ የተሰማኝን ስሜት ዝም ብዬ የጻፍኳትን በማንበብ ልጀምር። ወጣት ትላላችሁ። ስለ የትኛው ወጣት ነው የምትናገሩት? ግማሹን ለጥይት ገብራችሁ፣ ግማሹን በረሃ ሰዳችሁ፣ አንዱንም ሳታስቀሩ ሁሉንም አጠፋችሁ። አሳዳችሁ ሰብአዊ መብቱን ነጥቃችሁ፣ ነፃነቱን ቀምታችሁ፣ ቀለሙን ደፍታችሁ፣ እስክሪብቶን ሰብራችሁ፣ ቦምብና ታንክ አስታጥቃችሁ፣ በዘረኝነት አጥራችሁ፣ እርስ በርስ አባላችሁት፣ ትውልዱን አጠፋችሁት። እንግዲህ ንገሩን ካላችሁ ስለ የትኛው ወጣት ነው የምትናገሩት? እናንተ ህንፃ ልትሰሩ ጎጆውን አፍርሳችሁ ጎዳና ላይ ስለጣላችሁት፣ ወደ አረብ ሀገር ስራ ብላችሁ ለባርነት ስለሸጣችሁት፣ ስታጭበረብሩ እድል ብላችሁ እሱን ጠራችሁት። ስለ የትኛው ወጣት ነው የምትናገሩት? ክብሩን የነጠቃችሁትን፣ በዲስኮ መብራቶች ስትጨፍሩ፣ በብልጭልጭ ፕሮጀክቶች ዳንኪራ ስትደነክሩ፣ በየኮሪደሩ ስትንሸራሸሩ፣ ስሙን ለስሙላ ሁሌ የምትጠሩትን፣ እናንተማ ምን ጎሏችሁ? ቤተ መንግሥት ሰርታችሁ ሀበሻ አፈር ሲበላ ጮቤ ትረግጣላችሁ። ደም እየነገዳችሁ ልማት ትላላችሁ። ስለ የትኛው ወጣት ነው የምታወሩት? የለም እኮ ወጣቱ። ትውልዱን እኮ በላችሁት። አቃጥላችሁ አዋርዳችሁ ከሰው በታች አድርጋችሁ ዘመኑን ነጠቃችሁት። ደግሞ ስለ ወጣት ብላችሁ ታወራላችሁ። ስለ የትኛው ወጣት? ኢትዮጵያ በዓለም ላይ ካሉ ሀገሮች በሙሉ በከፍተኛ ቁጥር በሚሊዮኖች ወጣቶች የሚያልቁባት፣ በሚሊዮኖች ወጣቶች ከትምህርት ገበታ ውጭ የሆኑባት፣ በ10 እና በ20 ሚሊዮኖች ሕፃናትና ወጣቶች የሚራቡባት፣ በሚሊዮኖች ወደ ስደት የሚሄዱባት፣ በዓለም የመጨረሻዋ ድሃና ከፍተኛ የኑሮ መመሳቃቀል ያለባት፣ አምባገነን መሪዎቿ በጨለማ የሚዳክሩባት በጣም የምታሳዝን ሀገር ናት። ትውልዷን የበላች ትውልዷን እየበላች ያለች ሀገርም ናት። ተስፋ የቆረጠ ትውልድ ተፈጥሮባታል። ይሄ this is not my opinion። የወጣቱ የገሃነም ኑሮ የሚገለጸው በፖለቲካ አስተያየት፣ በዘር፣ በሃይማኖት ልዩነት ምክንያት የሚሰጥ አይደለም። ይህ የተመዘገበ ቬሪፋይ ሊደረግ የሚችል እውነተኛ ሀቅ ነው። ማንም ሰው ማንበብና መጻፍ የሚችል ያውቀዋል። ኢትዮጵያ is a nation of youth። የወጣቶች ሀገር ናት። የሀገር የወደፊት ተስፋዋ በወጣቶች አእምሮ ለገንባት ላይ ነው የሚሆነው። ይህ ሀገር በፖለቲካ ቁማር፣ ህዝብ በማጭበርበር አትገነባም። ዛሬ በኢትዮጵያ ይህ የሀገር ሀብት ወጣት ሀብት መሆኑን አጥቶ የመከራ ተቀባይ ሆኗል። ሀብትነቱ ቀርቶ ዛሬ በከተሞች የወጣቶች ስራ አጥነት ከ23% በላይ ደርሷል። ይህ ዳታ በራሱ እጅግ የሚያስደነግጥ ነው። ባይገርማችሁ ይህ ዳታ እንደውም አነስተኛ ነው። በኢትዮጵያ ውስጥ አዲስ አበባ በከተሞች ውስጥ ያለው ስራ ካለው ስራ ከሌለው የሌለው ወጣት እንደሚበዛ ሁላችንም የምናውቀው ሀቅ ነው። እንግዲህ ይህ ዳታ ቁጥር ብቻ አይደለም። ይህ ዳታ ስንት ሚሊዮን ወጣት ጨለማ ውስጥ እንዳለ፣ ስንት ሚሊዮን ወጣት በረሃብ እንደሚሰቃይ፣ ስንት ሚሊዮን ወጣት እንደተጨነቀ እንዳለ፣ ስንት ሚሊዮን ወጣት የመኖር ነፃነቱን እንደተነፈገ ነው የሚያሳየው። ትምህርት ቤቶች ኮላፕስ አድርገዋል።
ትምህርት ከድህነት መውጫ ተማር ልጄ ተብሎ የሚታመንበት የማህበራዊ ህግ መሆኑ በኢትዮጵያ ውስጥ ጠፍቷል። ቢማርም ማንም ከድህነት አወጣም። ዛሬ እንዴ ትናንትና እኮ ሪፖርት የተደረገልን በ12ኛ ክፍል ፈተና ተፈትነው ወደ ዩኒቨርሲቲ የሚያስገባ ውጤት ካገኙት ወጣቶች ውስጥ 8.4% ብቻ እኮ ናቸው ፈተና አልፈው ትምህርት ቤት የገቡት። this means more than 9 out of 10 students fail። ይህ ማለት ከ10 ተማሪዎች 9 የሚወድቁበት የትምህርት ስርዓት ተሸክማ ፖለቲከኞቿ አገሬ እያደገች ነው እያሉ የድንጋይ ዳቦ ነው እያሉ እንቧከረዩ እያሉ ሲጨፍሩና ሲያስጨፍሩ የሚውሉባት ሀገር ኢትዮጵያ ናት። የወጣቷ ውድቀት የሀገር ውድቀት መሆኑ ያልገባቸው ትውልድ እየጠፋ ከተማ መብራት አንቦግቡገው ከሱ ጉሮሮ ነጥቀው ዘርፈው የሰርጡትን ፎቅ አየህ እድገትን አየህ እያሉ ሲያጭበረብሩ የሚውሉባት ሀገር ለወጣቱ ግን ሲኦል የሆነች ሀገር ኢትዮጵያ ናት። ከ1200 በላይ ትምህርት ቤቶች ፕሮዲስ 0 ፓሰርስ ኖት ናን። ባለፈው ዓመት 1200 በላይ ትምህርት ቤቶች አንድም ተማሪ አላሳለፉም። ይህ ሲባል ሀገር በእርግጥ ተረካቢ አልባ እንደሆነች ስንታችን ይሆን የምንገባን? ስንታችን? ይሄ ሪፎርም አይደለም የሚያስፈልገው። this is destroyed totally failed ሲስተም ነው። እንዲያው በደፈናው ኢትዮጵያ ውስጥ የተማረ ሰው ማፍራት ቆሟል ማለት ይቻላል። በአንደኛው ክፍለ ዘመን ይህ ትልቁ ትውልድ የማጥፋት ትራጀዲ ነው። በዚህ ላይ ደግሞ ጦርነትን አክሉበት። በግጭት ምክንያት 9 ሚሊዮን ህፃናት ከትምህርት ውጭ መሆናቸውን ዩኒሴፍ ሪፖርት አድርጓል። ይህ ቁጥር እንግዲህ ዝም ብሎ እቤቱ ተቀምጦ በድህነት ያለውን በትምህርት ቤት እጥረት አስተማሪ ደሞዝ ባለመከፈል ትምህርት አልባ ሆነው ያለውን ትውልድ አይጨምርም። ዩኒሴፍ እንዳለው ከፍተኛው ተማሪዎች ያልማይገቡበት ክልል አማራ ክልል ነው ብሏል። ከ49% በላይ ተማሪ አሁንማ 60-70% ይሆናል። ምክንያቱም ሸዋም ጎንደርም ወሎም ጎጃም ኦልሞስት ትምህርት ቤቶች ተዘግተዋል። አስተማሪዎችም ትምህርት ቤት መግባት አቁመዋል። የአብይ ሰራዊትም ትምህርት ቤቶችን ምሽግ አድርጓቸዋል። ተማሪዎች ትምህርት ቤት ቢገቡም ጦርነት ይፈራሉ። እምቢ አልገዛም ያለው ወጣትም ፋኖን ተቀላቅሎ ጦርነት ውስጥ ገብቷል። ሀገር ታምሷል። ተማሪ የሚባል የለም። አማራውን ሁለተኛው ትልቁ የሆነው ፖፑሌሽን በኢትዮጵያ ውስጥ ተማሪው ልጆቹ ትምህርት ቤት አይገቡም። አገር እንዴት ነው የምታድገው? ትግራይ ትምህርት ከድንጋይ ዳቦ ዘመን አይሻልም። ትውልዱን በወያኔ ለውትድርና ማገደው የተረፈውም በስነ ልቦና ቀውስ በረሃብ ተሰልቧል። በእንቅርት ላይ ጆሮ ደግፍ እንዲሉ የወደመው ትምህርት ቤት ሳይጠገን ቆስሉ ሳይሽር 2 ዓመት ጦርነት የተረፈውን ወጣት ለሌላ እልቂት እያዘጋጁት ነው። አውሬ እንኳን የሌለው ጨካኝነት ያላቸው ባለስልጣናትና የጦር አበጋዞች የኛ ኮሎኔል አበባው ወይም አየነው የሚባለው ሻምበል ጌትነት በቀለ ሰው ረሽኖብናል። የኛው ሰራዊት ውጊያ አውቆ ነው ሊያስጨርሳችሁ ንውጡ ያለኑን ሰዎች ክፍለ ጦሩ ፊት ለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፊት ለፊት ረሽኗቸዋል። የጉጂ ልጆች ናቸው ልጆቹ፣ እኛው ነን የቀበርናቸው። አውሬ እንኳን የሌለው ጨካኝነት ያላቸው ባለስልጣናትና የጦር አበጋዞች የኛ ፖለቲከኞች ዘረኞቹ ትውልዱን እየበሉት ነው። ኦሮሚያ ከ1000 በላይ ትምህርት ቤቶች ከጥቅም ውጭ ሆነው ማለቂያ የሌለው ጦርነት ትምህርት ቤቶች ፈርሰዋል። እነ ታዬ ደንደዓ ያንን እውነት በተናገሩበት ሰዓት ታስረዋል። ተማሪዎች ትምህርት ቤት ሜዳ አቁመዋል። ሽመልስ ለውትድርና እያለ በልዩ ኃይል እያለ እየመለመለ ወጣቱን በጦርነት ያፋጀዋል። ሸኔ ባንድ በኩል አለ። ሰላማዊ ህዝብ እያለቀ ነው። ህዝብ እየዘረፈ ነው። ተፍረክርኳል። ህፃን ናቸው። የ10 ዓመት ህፃን የ9 ዓመት ይላል።
የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ይህንን የሸሸው ደግሞ እንግዲህ እንደምታዩት በገፍ ከሞት ከሲኦል ጋር ከሲኦል ሰዓት ለማምለጥ ወደ ባርነት ይሰደዳል። ደቡብ ላይ አስተማሪው ማስተማሩን ትቶ የቀን ስራና እርሻ ከገባ ሰነበተ። የ3 ወር የ4 ወር ደሞዝ አይከፈለውም። ለመጀመሪያ ጊዜ አስተማሪ ደሞዝ ይከፈል የሚል ያዘኑ ህፃኖች መፈክር ይዘው የወጣው የጨነቀው የመረረው የደቡብ ወጣት ነው። ልጆቿ ትምህርት ቤት ትምህርት ተቋርጠው የቀሩባት ሀገር ተስፋ የሌላት የመከራ ምድር ናት። When a country children are shut out of school, what future is left? What is the future? በቤት ውስጥ ተስፋ ያጣ when there is no future at home ወጣቱ they flee ቤቱ የጨለመበት ሀገር ሲኦል የሆነችበት ወጣት መሸሽን ይጀምራል። በኢስተርን ሩት በሚባለው አክሮስ ሬድ ሲ ኤንድ ገልፍ ኤደን አገሮች ወደ የመን እና ወደዛ ሲሄዱ በኢስተርን ሩት ቀይ ባህርን ኤደንን ባህር ተሻግረው የመንና ገልፍ የሚያመርቱ ወጣቶች በመቶዎች ይሞታሉ፣ ያልቃሉ። ዩኤን አይኦኤም አሁን ባለፈው ዓመት በግማሽ ዓመት ብቻ 350 ማይግራንትስ ናቸው ያለቁት በመጀመሪያ ወራት ብቻ። የሰብአዊ መብት ረገጣ ህዝቡ በጠቅላላ የሚሰቃይባት በተለይ ወጣቱ ላይ የተፈጸመው ወንጀል በየዓመቱ አሉ በተባሉ ሰብአዊ ድርጅቶች በሙሉ ተመዝግቧል። ዩናይትድ ኔሽንስ ሂውማን ራይትስ ካውንስል ብትሉ ይሄ ዓለም አቀፉ ድርጅት ዩናይትድ ኔሽንስ ሂውማን ራይትስ ካውንስል የተባበሩት መንግስታት ሰብአዊ መብት ምክር ቤት የሚባለው ኦፊስ ኦፍ ዩናይትድ ስቴትስ ሃይ ኮሚሽነር ፎር ሂውማን ራይትስ ኦቻ የሚባለው የተባበሩት መንግስታት የሰብአዊ መብት ኮሚሽን የሚባለው ማለት ነው። ኢንተርናሽናል ኮሚሽን ፎር ሂውማን ራይትስ ኤክስፐርትስ ኢን ኢትዮጵያ የሰብአዊ መብት ጥሰቶችን የሚመረምረው ኮሚሽን በኢትዮጵያ ዩኤን ስፔሻል ሪፖርትስ ቶርቸር፣ ግርፋት፣ ያለ ህግ መግደል፣ ማፈናቀል፣ ግሎባል ሁማኒታሪያን ኦርጋናይዜሽንስ ኤንጂኦስ ዶክመንት ያላደረገው የለም። ወጣቶች ላይ የተደረገው ግፍ፣ በኢትዮጵያ ውስጥ የተፈጸመው ወንጀል ሂውማን ራይትስ ዋች ሂውማን ራይትስ ዋች የሚባለው አምነስቲ ኢንተርናሽናል፣ ሜዲሲን ሳን ፍራንሲስ፣ ፊዚሽያንስ ፎር ሂውማን ራይትስ የሚባሉት ማን እንትን ያላለ ኢንተርናሽናል ፌዴሬሽን ፎር ሂውማን ራይትስ የተባለው በሙሉ ዓለም አቀፍ ድርጅቶች በሙሉ ዓለም አቀፍ የሰብአዊ መብት ፌዴሬሽን የተባለው ዶክመንት አድርገው ይህንን መንግስት ጨፍጫፊ ነው፣ ለወጣቱ ሲኦል ነው፣ ለህዝቡ አይመችም ብለው ከሰውታል። ኖርዌጂያን ሪፊውጂ ካውንስል የኖርዌጂያን የስደተኞች ካውንስል የሚባለው ማን ያልከሰሰው አለ? ሴቭ ዘ ቺልድረን፣ ኢንተርናሽናል ፌዴሬሽን ፎር ሂውማን ራይትስ፣ ዓለም አቀፍ የሰብአዊ መብት ፌዴሬሽን የሚባለው ይሄ የዚህ መንግስት ግፍ ያልመዘገበው ኢንተርናሽናል ክራይሲስ ግሩፕ ይሄ ዓለም አቀፍ የግጭት ጥናትን የሚያጠናው ቡድን፣ ሲፔጅ የጆርናሊስትን የጋዜጠኞችን መከላከያ ኮሚሽን እንትን የሚያጠናው፣ ሪፖርተርስ ዊዛውት ቦርደርስ ጋዜጠኞች ያለ ድንበር የሚባለው ድርጅት ማለት ነው። የአፍሪካን ኢንስቲትዩሽንስ ብትሉ አፍሪካን ኮሚሽን ኦን ሂውማን ራይትስ ኤንድ ፒፕል ራይትስ ACHPR የሚባለው፣ የአፍሪካ ሰብአዊና ህዝቦች መብት ኮሚሽን የሚባለው፣ አፍሪካን ዩኒየን ፒስ ኤንድ ሴኩሪቲ ካውንስል የሚባለው፣ የአፍሪካ ህብረትና የሰላም ደህንነት ምክር ቤት የሚባለው ማለት ነው። ሀገር ውስጥ ያሉ ሁማኒታሪያን ድርጅቶች በሙሉም መዝግበውታል። የዚህን መንግስት ግፍ፣ መከራ፣ ማፈናቀል፣ ግድያ አሶሲዬሽን ፎር ሂውማን ራይትስ ኢትዮጵያ AHR የሚባለው ኢትዮጵያ ውስጥ ያለው አሶሲዬሽን ፎር ሂውማን ራይትስ ኢትዮጵያ የኢትዮጵያ ሰብአዊ መብቶች ማህበር የሚባለው፣ የኢትዮጵያ ሰብአዊ መብት ካውንስል የሚባለው፣ ኢትዮጵያ ሂውማን ራይትስ ካውንስል የሚባለው ማን ያለው፣ ሴንተር ፎር አድቫንስድ ሂውማን ራይትስ ኤንድ ዲሞክራሲ የሚባለው አዲስ አበባ ላይ ያለው ድርጅት፣ የመብትና የዲሞክራሲ ማሻሻያ ማዕከል የሚባለው፣ የኢትዮጵያ መብት ተከላካዮች ማዕከል፣ ሁሉም ጨካኙንና የኢትዮጵያን መሬት የምድር ሲኦል እንዳደረጋት በመረጃ ስም ጠቅሰው ቦታ ጠቅሰው አሳይተዋል።
ኢትዮጵያ ዛሬ በአፍሪካ ውስጥ ለወጣቱ መኖር የማይቻልባት ሀገር ናት። ደግሞ ለወጣቱ አድርገን ያለ ምንም ያደረጋችሁ ነገር የለም። ስደት፣ መከራ፣ መማር እንኳን ሳይቻል መመረቅ ሳይቻል ትምህርት ቤት ገብቼ ተመርቄ ስራ ይዣለሁ የማይባልባት ሀገር ፈጥራችሁ ሀገር ለወጣቱ መከራ ናት ይቺ ሀገር። ይህንን ብልጭልጭ እንትን እያሳያችሁ ለዚህ ለአንድ ሳምንት ለ15 ቀን ለሚመጣው ቱሪዝም ይታያል። ከዛ በኋላ ጉዳችንን አላዩ፣ ህዝቡ እንደታረዘ አላወቁ። ያወቁትም አውቀው አይናቸውን እንትናሉ። ለማያውቁትን ምስክርነት ልማት እንዲህ ነው፣ አዲስ አበባ ንጹህ ናት ይላሉ። 99.99 የሆነው % ኢትዮጵያዊ በሞትና በህይወት መካከል እየቃተተ መሆኑን ሳያውቁት እንደገና ለጦርነት እያዘጋጀው እንዳይቃወመው ይህንን መንግስት እንዳይጠይቀው መብቱን እንዳይጠይቅ በሌላ ጦርነት ለማዘጋጀት አስረሽ ምቺው ቫኬሽን የሚሄድ ይመስላል። መነጹን አድርጎ ሸሚዙን አድርጎ ወጥቶ ይህን የጦር ዝግጅት ሲያዘጋጅ ይህን ወጣት ሊማግደው እንደሆነ የዚህን ይችን ሀገር ሀብት ሊማግዳት እንደሆነ ምንም መፍትሄ እንደማይኖረው መጨረሻው የጠረጴዛ ዙሪያ እንደሆነ እያወቀው ለጦርነት ያዘምተዋል። ወጣቱን እንደ ጉድ ይጨርሰዋል። እንዲህ ብሏል እኮ እሱ። ወጣት በሚሊዮን የሚቆጠር ወጣት ቀስቅሰን ለጦርነት ማዘጋጀት አይከብደንም ማለት እጅግ ያሳዝናል። እንደ ቁጥር ነው የሚያየው፣ እንደ ሰው ልጅ አይደለም የሚያየው። እንዲህ አይነት መሪ ተሸክመን ለወጣቱ ምንም ያላደረገ ኢትዮጵያን ወጣቱን የሲኦል ምድር ያደረገ ሀገር ተሸክመን ኢትዮጵያ ተስፋ አላት ብለን ምንም ዋጋ የለውም። ሀገር ትውልዷን ተስፋዋን እየቀበረች ከተማ በማሳብ በብልጭልጭ አድጋ አታድግምም። በኮሪደር ላይ ፓላስ በመገንባት ከ15 ቢሊዮን በላይ ከ1 ትሪሊዮን ብር በላይ ከተማዋን እያስዋበች ወደፊት ተስፋዋን የምትቀብር ሀገር ምን አይነት ሀገር ናት? ኢትዮጵያ ናት። ወደፊት ተስፋዋን የምትቀብር ዞር ብላ ማታይ ሀገር በብልጭልጭ በመማሳብ አታድግም። ውሸት በቃን፣ ጦርነት በቃን፣ ወጣቶቻችንን ህይወት ሲኦል ማድረግ በቃን፣ ወጣቶቻችን መስዋዕት ማድረግ በቃን፣ በዘረኝነት ከፋፍለን ማሰቃየት በቃን፣ ሐሰት በቃን፣ በሐሰት መምራት በቃን፣ ጦርነት በቃን፣ የወጣቶች ማለቅ፣ መፈናቀል፣ መሞት፣ መታሰር፣ መገፋት በቃን። ወጣቶቻችን የመከራ ህይወት ነው ያሉት። ኢትዮጵያ ለወጣቶቻችን ሲኦል ናት። አገር የወጣቶች ነው። አገር የአብይ አይደለም። አገር የፖለቲካ ባለስልጣናት አይደለም። አገር የጨፍጫፊዎች አይደለም። አገር የአሮጌ ፖለቲከኞች አይደለም። አገር የቲፒኤልኤፍ አይደለም። ኢትዮጵያ የወጣቶች ናት። ወጣቶች በማያውቁት ጦርነት እየተማገዱ ከትምህርት ገበታ ወጥተው ተስፋቸው እየተሟጠጠ በዓለም የተገፉ ባሮች በጣም መከራ የሚያዩ ከአፍሪካ ቸቾችም ያነሱ ሆነዋል ኢትዮጵያ ውስጥ። ዛሬ ሀገር ትጣራለች። ወጣቶቹን እንደ ርካሽ ኃይል በመቶ ሺዎች እየቆጠረ አስገዳጅ ስራ እድል ይላል። ስኮድ ፎርስ ማይግሬሽን አማራጭ ስላጣ ብቻ የሚሄድን ወጣት ስራ 7,000 ሰው ልከናል። አሁን በያዝነው በጀት ዓመት የ5 ወር አፈጻጸማችን ደግሞ 144,000 ሰው ልከናል። በእነዚህ ወራት ቴክኖሎጂውን ጥቅም ላይ ካዋልን ጊዜ ጀምሮ እንደዛ ሆኗል። በወር ደግሞ 38,000 መርጦ እንደሄደ ያደርገዋል። ሀገሩ መውጣት ስለምቻለ ሄዶ በሰው ሀገር እንደ ባሪያ በሚሰራበት ሀገር የሚለፋውን ወጣት ስራ አገኘውልህ ይለዋል። ከትምህርት ገበታ ያደረገውን ወጣት ነገ ሀገር ማን ነው የሚረከበው? if we don't face it now, what will be the next chapter? Ethiopia's next chapter will be darker. ያልተማረ ወጣት ያለባት አሁን መጋፈጥ አለብን። በቃን ማለት አለብን። ኢትዮጵያዊ ሆይ በመጨረሻ በቃን በል።
አንድ ላይ እንነሳ፣ ለለውጥ እንነሳ፣ ለህግ የበላይነት እንነሳ፣ ለዲሞክራሲ እንነሳ፣ ለሰው ልጆች መብት እንነሳ፣ ዘረኝነትን እናጥፋ። ኢትዮጵያ ለወጣቶቿ የሞት ቦታ ሳትሆን የህይወት ቦታ ትሁን። የሐዘን ሀገር ሳትሆን የተስፋ ሀገር ትሁን። የመከራ ምድር ሳትሆን የክብር ምድር ትሁን። እስር ቤት ያለባት ሳይሆን ነፃነት ያለባት ሀገር ትሁን። የዘር ጥላቻ ያለባት ሀገር ሳይሆን የእኩልነት ሀገር ትሁን። ልጆቿን የምትበላ ሀገር ሳትሆን ልጆቿን የምታሳድግ ሀገር ትሁን። ኢትዮጵያ ለወጣቶቿ የመከራ ጊዜ መሆኗ ያብቃ። ኢትዮጵያ ለወጣቶቿ የመከራ ምድር ናት በአሁኑ ሰዓት። አመሰግናለሁ። ጨረስኩ።